ታሪኩ የሚጀምረው በጣም ደሃ ከሆኑ ቤተሰቦች የተወለደ ዲኪ የሚባልን ልጅ እያሳየን ነው። ምንም እንኳን የገንዘብ ችግር ቢኖርባቸውም አባቱ ለልጁ የተሻለ ተስፋ መስጠት ስለሚፈልግ በየቀኑ ጠንክሮ ይሰራል። ዲኪ ከተማ ውስጥ አሉ ከሚባሉ በጣም ምርጥ ትምህርት ቤቶች ውስጥ አንዱ የሆነው የግል ትምህርት ቤት ውስጥ ነበር የሚማረው። ነገር ግን አንድ ትልቅ ችግር አለ። እሱ ከሌሎች ተማሪዎች ጋር አይመጣጠንም። ሌሎቹ በሙሉ የባለጸጋ ልጆች ስለሆኑ ንጹህ ልብስ ይለብሳሉ፣ ውድ ውድ የሆኑ ጫማዎችን ይይዛሉ፣ እንዲሁም ደግሞ ኑሯቸው የተመቻቸ ነው። ዳኪ ግን በጣም ቆሽሾ እንዲሁም ደግሞ ሊበጣጠስ አንድ ቀን የቀረውን አሮጌ ጫማ ነበር አድርጎ ወደ ትምህርት ቤት የሚሄደው። ሚስ ዮዋን የምትባለው ታዲያ አንዲት መምህሩ ሁልጊዜ ስታዩ ያሳዝናታል። ከአባትህ ጋር መነጋገር እፈልጋለሁ ስትል ስትጠይቀው ዲኪ ግን አባቴ ሁልጊዜ ስራ ቦታ ቢዚ ሆኖ ነው የሚውለው፣ እዚህ መጥቶ ከአስተማሪዎች ጋር ለመነጋገር ጊዜ ማግኘት አይችልም በማለት ለአስተማሪዋ ያስረዳታል። የዲኪ እናት እሱ ገና ትንሽ እያለ ስለሞተች አሁን እሱና አባቱ ብቻ ናቸው የቀሩት። እናም በዚህ ምክንያት አብሮት የሚሆን ሰው ስለሌለ አብዛኛውን ጊዜ የሚያሳልፈው ብቻውን ሆኖ ነው። አንድ ቀን ክላስ ውስጥ መምህሩ ስታድጉ ምን መሆን ትፈልጋላችሁ የሚል በጣም ቀላል ጥያቄ ለልጆቹ በሙሉ ያቀርብላቸዋል። ህፃናቶቹ እየተነሱ አንዳንዶቹ ዶክተር፣ አንዳንዶቹ ደግሞ ሳድግ ሀብታም ነው መሆን የምፈልገው እያሉ ሲናገሩ፣ ነገር ግን ዲኪ ማንም ያልጠበቀውን መልስ ነበር የሰጠው። ሳድግ ደሃ መሆን እፈልጋለሁ በማለት ተናገረ። በዚህም ጊዜ ክላስ ውስጥ የነበሩ ተማሪዎች በሙሉ ይስቁበት ጀመር። ወዲያው አባቱ ሰው ታማኝ ከሆነና ጠንክሮ የሚሰራ ከሆነ ደሃ ቢሆንም እንኳን ሰዎች ያከብሩታል ሲል ነግሮኛል። ለዛ ነው ሳድግ ደሃ መሆን የምፈልገው በማለት ምክንያቱን በሙሉ ኮንፊደንስ ተናገረ። ይሁን እንጂ ሁሉም ሰው በአክብሮት እሱን አይመለከተውም ነበር። በክፍል ውስጥ ያሉ መምህሩ የወደቀበትን እስክሪፕቶ ዲኪ በትህትና ያነሳና ሊሰጠው ሲል መምህሩ ግን ከማመስገን ይልቅ እስክሪፕቶ መሬት ላይ መልሶ እንዲጥለው ይነግረዋል። ስላነሳው ብቻ ጨርቅ ያወጣና በመጠየፍ እስክሪፕቶውን ጫፍ ይዞ ያነሳዋል። በኋላ ላይም በምሳ እረፍት ወቅት ጆኒ የተባለ የሀብታም ልጅ አዲስ የሆነ የሮቦት መጫወቻውን ለጓደኞቹ ያሳያቸዋል። የመጫወቻ የሮቦቱ ውሻው ሲጂ1 የሚባል ሲሆን ልጆቹ በሙሉ በደስታ ተሰብስበው ይመለከቱታል። ዲኪም እንደዚህ ያለውን ነገር ለመግዛት በፍጹም አቅሙ እንደማይችል እያወቀ በቅናትና በዝምታ ቀስ ብሎ ከልጆቹ ጋር ተሰብስቦ ሮቦቱን ይመለከታል። በተመሳሳይ ሰዓት ደግሞ እዛ ትምህርት ቤት ውስጥ ያለች አንዲት በጣም ወፍራም የሆነችን ልጅ ተማሪዎች ወደ እሷ እየሄዱ ይሳለቁባት ጀመር። ከእነሱ ስለምትለይ ብቻ ስሜቷን የሚነኩ ነገሮችን እየተሳደቡ እንዲሁም ደግሞ ቆሻሻ ሲወረውሩባት ዲኪ ከዚህ በላይ መመልከት አልቻለም ነበርና ወደ እነሱ በመሄድ የሚያደርጉትን ነገር እንዲያቆሙ እየጮኸ ነገራቸው። ሰዎቹ የሚናገረውን ነገር ከቁብም ሳይቆጥሩ ጥለውት ይሄዳሉ። ነገር ግን ወፍራሟ ልጅ ደግነቱን ተመለከተች። በኋላ በስፖርት ክፍለ ጊዜ ምህሩ የዲኪ ጫማ በጣም አሮጌ ስለሆነ እነሱ የሚሰሩት አክቲቪቲ ውስጥ መሳተፍ እንደማይችል ይነግረዋል። ስለዚህ አሁንም በድጋሜ ለብቻው ይቀራል። ማጊ መታ ካጠገቡ ትቆምና ከአንተ ጋር ለመሆን ብዬ እኮ ጫማዬን እንደረሳሁት ለአስተማሪው ነገርኩት በማለት ትነግረዋለች። ቀጥላም ቤት ውስጥ ያሉት ጫማዎችህም እንደዚህ ያረጁ ናቸው ስትል ጠየቀችው። እሱም በሀቀኝነት አዎ ሲል መለሰላት። አባቴ ነው ይህን ጫማ ከቆሻሻ መጣያ ቦታ አግኝቶ ያመጣልኝ ሲል ነገራት። አባቱን በጣም ቢወደውም ነገር ግን በልቡ ውስጥ አንዲት ምኞት አለች። አዲስ ለስፖርት የሚሆነውን ጫማ ይፈልጋል። በተመሳሳይ ሰዓት ደግሞ አባቱ በህንፃ ግንባታ ቦታ ላይ በከፍተኛ ሁኔታ እየተሰቃየ ይሰራል። እድሜው እየጨመረ እያረጀ እየመጣ ስለሆነ እንደ ሌሎች ሰራተኞች ስራውን በቅልጥፍና መስራት እየከበደው ነው። ይህንን ያየ አለቃው ወደ አባትየው በመሄድ እንደዚህ የምትሆን ከሆነ ከዚህ ቦታ ላባረርህ ነው በማለት ይነግረዋል። አባትየው ይህንን ሲሰማ በጣም በመደናገጥ እባክህን አታባረኝ፣ ለልጅ ያለሁት እኔ ብቻ ነኝ። ልጄ ማታ ማታ ባለው ከፍተኛ ሙቀት ምክንያት እንቅልፉን መተኛት እያቃተው ስለሆነ የሙቀት ማቀዝቀዣ የሚሆነውን ፋን ልገዛለት ወስኛለሁ እና ለሱ ገንዘብ ያስፈልገኛል፣ እባክህን አታባረኝ ሲል ይለምነዋል። ቦሱ ግራ በመጋባት ልጅህን በአቅም የመንግስት ትምህርት ቤት ውስጥ አስገብተህ ማስተማር እየቻልክ ለምንድን ነው ውድ የሚባል የግል ትምህርት ቤት ውስጥ አስገብተህ የምትሰቃየው በማለት ጥያቄውን ሲያቀርብለት አባቱም ዲኪ የተሻለ እድል እንዲያገኝና መጨረሻው ደግሞ እንደ አባቱ የተበላሸ እንዳይሆን እፈልጋለሁ ሲል መለሰለት። አለቃው በሰማው ነገር ትንሽ ውስጡ ስለተነካ እሺ በቃ ስራህን ግን ቀጥ ብለህ ስራ፣ አንድ እድል እሰጥሃለሁ በማለት ለአሁኑ ከስራ ቦታ እንደማያባረረው ይነግረዋል። በዚያ ቀን ምሽት አባቱ አሮጌ ሳይክሉን እየነዳ የአየር ማቀዝቀዣ ማንጠልጥሎ ወደ ቤት ይመለሳል። የሚኖሩት ባልተጠናቀቀና ፈራርሶ በቆመ ህንፃ ውስጥ ነው። ዲኪ አባቱ ይዞት የመጣውን ማቀዝቀዣ ሲያይ በጣም ይደሰታል። ነገር ግን ደስታው ብዙም አልቆየም። እንደከፈቱት ነበር ወዲያው የአየር ማቀዝቀዣው እንደማይሰራ ያወቀው። ዳኪ አባቱ ይህንን የሚያመጣው ከቆሻሻ መጣያ ቦታ ውስጥ እንደሆነ ቢጠረጥርም ነገር ግን አባቱ በፍጹም እኔ ይህንን ከዛ አይደለም ያመጣሁት፣ ለዚህ በጣም ብዙ ገንዘብ አውጥቻለሁ በማለት ይዋሸዋል። ከዛም እንደለመደው በሚያጠናበት ጊዜ ከዛ
ከዚህ በፊት እንደሚያደርገው ራሱን በማረገቢያ እያራገበ ነበር። በኋላም ልክ እራት ሊመገቡ ሲሉ አንድ አብዛኛው ፓርቲው የተበላሸ አፕል የተበላሸውን ለራሱ ወስዶ ያልተበላሸውን ክፍል ደግሞ አባትየው ለልጁ ይሰጠዋል። በዛ ሰዓት ዲኪ ያለውን ድፍረት በሙሉ ያሰባስብና ለአባቱ አዲስ የስፖርት ጫማ ያስፈልገኛል በማለት ለአባቱ ይነግረዋል። አባቱ ውስጡ አሁን ላይ ምንም አይነት ገንዘብ እንደሌለው ቢያቅም ለትንሽ ሰከንዶች ዝም ይልና እገዛልሃለሁ የምትፈልገውን አይነት ጫማ በማለት ለልጁ ይመልስለታል። ይሄ መልስ ለዲኪ በጣም ትልቅ ነገር ነበር። ከመተኛታቸውን በፊት ከአባቱ ጋር እየተጫወቱና እየተሳሳቁ ደስ የሚል ጊዜ ያሳልፉና በቤት ውስጥ የሚገኙ በረሮችንም እያሳደዱ በመግደል አብረው ይጫወታሉ። በዚህ አስቸጋሪ ህይወታቸውም ውስጥ ቢሆኑ የሚስቁባቸው ጥቂት አጋጣሚዎችን አያጡም ነበር። በመጨረሻም እንቅልፋቸውን ይተኛሉ። በማግስቱ ጠዋት የቲቪ መሸጫ ሱቅ ፊት ለፊት ይቀመጡና ዜና ይመለከታሉ። ዜናው ዛሬ ላይ ለየት ያለ ነገር ነበር የሚናገረው። ቲቪ ውስጥ ያለው ሰውዬ ሰማይ ላይ ለየት ያለ ነገር ሲበራ አይቻለሁ፣ ፎቶም አለኝ በማለት ፎቶውን ለካሜራው ሲያሳይ አባትየው ይሄ ፎቶ ፌክ ነው የሚመስለው በማለት ለልጁ ይነግረዋል። ምክንያቱም አይቻለሁ ብሎ የሚያሳየው ፎቶ ላይ የነበረው ነገር ከለበሰው ኮፍያ ጋር ይመሳሰል ነበር። እየዋሻ እንደነበር ግልጽ ነው። አባትየው ተመስጦ ዜናውን እየተመለከተ እያለ ዲኪ ደግሞ ሳያየው በአቅራቢያ ወደ አንድ ትልቅ የሆነ አሻንጉሊት መሸጫ ቦታ ይገባል። ውስጥም ባለፈው ትምህርት ቤት ውስጥ ጆኒ ይዞት የነበረው አይነት የሮቦት መጫወቻ ውሻ ይመለከታል። አባቱን ይህንን ግዛልኝ እባክህ እያለ ቢለምነውም ነገር ግን አባቱ ምንም አይነት ገንዘብ አልነበረውም። ገንዘብ የለኝም እያለ ለልጁ ለማስረዳት ቢሞክርም ነገር ግን ልጁ ካልገዛህልኝ ብሎ ድርቅ ሲል አባቱ ለመጀመሪያ ጊዜ ትዕግስቱ ያልቅና ልጁን በጥፊ ይመታዋል። ዲኪም በዚህ ጊዜ በጣም ተበሳጭቶ ከስቶሩ እየሮጠ ይወጣል። አባትየው ባደረገው ነገር ወዲያው ተጸጽቶ ልጁን እየተከተለው ሲሮጥ ዲኪን አስተማሪ ይዛው እያዋራቸው ያገኘዋል። አባትየውን እንዳየችው ስለ ትምህርት ለመነጋገር እንዲሁም ደግሞ ቤታችሁን መጥቼ መጎብኘት እፈልጋለሁ ስትጠይቀው አባቱ ግን በሚኖርበት ቤት ስለሚያፍርና ማንም መጥቶ ቤታቸውን እንዲጎበኝ ስለማይፈልግ ስራ በጣም ይበዛብኛል በማለት ሰበብ ያቀርብላታል። በዚያ ቀን ምሽት አባቱ ለልጁ የሚጠቅም ነገር ካገኘው በማለት ወደ ቆሻሻ መጣያ ቦታ ይሄዳል። ወዲያው በጣም ያረጀም እንኳን ቢሆን ነገር ግን ጠንከር ያለ ሽፍን ጫማ ያገኛል። ሮም ሲል አንድ የተበላሸ ቲቪ ያገኝና እንደሚሰራና እንደማይሰራ ቼክ ለማድረግ ሲሞክር አንድ አዲስ ነገር ይፈጠራል። የሚያበራ ምንነቱ የማይታወቅ ክብ የሚመስል ነገር ወደ ላይ ከፍ ሲል ይመለከታል። አይኑ እያየ ወደ ላይ ከፍ እያለ እየበረረ ከዛ ቦታ ሲሄድ ነገር ግን ከስሩ አንዲት ትንሽዬ ነገር ጥሎ ነበር። አባትየውም ስለተመለከተው ነገር ብዙም ሳያስብ ከታች ያገኘውን ነገር ይዞት ወደ ቤቱ ይሄዳል። እሱም እንደገባ ለልጁ ከሲጂዋን በላይ የሚበልጥ ነገር አገኘውልህ በማለት በደስታ ይነግረዋል። ልጁም በጣም ደስ ብሎት እስኪ ምን አመጣህልኝ በማለት የመጣለትን ነገር ልክ ሲመለከት ነበር ደስታው በሙሉ ትንን ብሎ የጠፋው። ይሄ እኮ ኳስ ነው። ነገር ግን ምንም እንደጠበቀውን ባያገኘው ነገር ትምህርት ቤት ውስጥ ለመውሰድ ይወስናል። ኳሱንም ይዞ በኩራት እየሄደ እያለ ትምህርት ቤት የሚንቁት ተማሪዎች አሁንም ሊሰድቡት ወደሱ ይመጣሉ። ምንድነው ይሄ ብለው ሲጠይቁት በራስ መተማመን በተቀላቀለበት ድምፅ ሲጂ ሰፈን ይባላል። ባለፈው አንተ ካመጣኸው የመጫወቻ ሮቦት ራሱ በጣም የሚሻል ነው በማለት ይመልስለታል። የባለ ሀብቱ ልጅ በጣም ይናደድና በሰማው ነገር ይሄኔ እኮ እንደለመደው አባትህ ከቆሻሻ መጣያ ቦታ ነው ይሄንን ፈልገው ያመጣልህ በማለት ሲነግረው በጣም ይናደድና ስለ አባቴ እንደዚህ ስታወራ እንዳልሰማ። ጆኒ ይህንንም ቢሰማ ምንም አልፈራም ነበር። ፊሽካውን ይነፋና የትምህርት ቤታቸውን ወፍራሙን ልጅ እዚህ ቦታ አሽቀንጥረው ሲል ያዘዋል። እጁን ይጨብጠውና ምንም ክብደት እንደሌለው ነገር አንስቶ ወደ ሩቅ ይወረውረዋል። ያን ቀን ማታ ቤት ሲገባ አባቱ ከሰው ጋር ተደባደበ የሚባልን ነገር ስለሰማ በልጁ በጣም ተበሳጭቶ ይጮህበታል። ለትምህርት ቤት የሚለብሰውም ዩኒፎርሙ ተቀዷል። ነገር ግን ዲኪ ትምህርት ቤት ውስጥ ያሉት ተማሪዎች በሙሉ ማታ ባመጣህልኝ የማይረባ ኳስ ምክንያት እየሳቁብኝ እንዲሁም ደግሞ እየተሳለቁብኝ ነበር እያወራ እስካሁን ያልጠበቀው ነገር ይፈጠራል። በድንገት አረንጓዴዋ ኳስ ትበራለች። መንቀሳቀስ እንዲሁም ደግሞ ስለታማ የሆኑ እሾሆች ከውስጧ ይወጣሉ። ከመሃሏም ጥቁር የሆነ ቀዳዳ እየሰፋ ሲመለከት በጣም ይደነግጥና ይወረውራታል። ይህ ኳስ የተረገመ ነው፣ ውስጡ የሆነ መንፈስ አለ እያለ ሲጮህ አባቱ ግን በጣም ተናዶ ስለነበረ ልጁ የሚለውን ነገር ችላ በማለት ነገ የሚለብሰውን ዩኒፎርም ቁጭ ብሎ ይሰፋለታል። በድንገት ቀስ ብሎ ቁምሳጥኑ ሲከፈት ዲኪም ወደ ውስጥ ሲመለከት የሆነ ነገር ሲንቀሳቀስ ይመለከታል። በዚህም በጣም የደነገጠው ዲኪ በኃይለኛው ሲጮህ አባትየው በጣም ይበሳጭና ቁምሳጥኑ ውስጥ አስገብቶ ይቆልፍበታል። ጨለማ ውስጥ ታዲያ ቁጭ ብሎ ዲኪ በጣም ፈርቶ ስለነበረ ለፈጣሪው ካለው ነገር ጠብቀኝ እያለ ይጸልያል። ወዲያው እስከዛሬ ጠብቆት የማያውቀው ተአምር ይፈጠራል። ቁምሳጥን ውስጥ አብሮት የነበረው አረንጓዴ ኳስ ኃይለኛ የሆነ ብርሃንን ያወጣ ጀመር። ቁምሳጥን ውስጥ እንዳለ ራሱ ረስቶት ሌላ ፕላኔት ውስጥ ያለ መስሎት ነበር። በዚህም በሚታየው ቪዥን ውስጥ
አንድ አዲስ የሆነ ነገር ጭንቅላቱ ላይ ክብ የሆነ አንቴና አለው። ከሱም ክብ ክብ የሆኑ ብርሃኖችን በማውጣት የተበላሹ ነገሮችን እያስተካከለ ተመለከተ። የሚበላሹ ነገሮችንም አስተካክሎ በሚጨርስበት ጊዜ ውስጡ ያለው አቅም ያልቅና ህይወት ወደሌለው ክብ የሆነ መጫወቻ ተቀየረ። ዲኪ ይህንን ሲመለከት ይሄ አሁን ህይወት የሌለው የሚመስለው ክብ ነገር ኢነርጂውን በድጋሚ የሚያገኝ ከሆነ ለህይወቴ በጣም ይጠቅመኛል በማለት ይገነዘባል። እስካሁን ሲመለከተው የነበረው ቪዥን በሙሉ ያቆምና አሁን ላይ ወደ ቁም ሳጥኑ ተመልሷል። ነገር ግን አረንጓዴ ክብና ልሙጥ ፊት ለፊት የነበረው ኳስ አሁን ላይ መንቀሳቀስ ወደሚችል ትንሽዬ ኤሊያን ተቀይሮ ነበር። በዛች ቅጽበት ተዘግቶ የነበረውን ቁም ሳጥን አባቱ ይከፍተዋል። ዲኪም ጊዜ ሳያባክን አባቱ እንዳያየው ትንሽዬውን ኤሊያን ከጀርባው አድርጎ ይደብቀዋል። በቀጣይ ቀን ልጁን ቤቱ ጥሎ አባቱ ወደ ስራ በሄደበት ይሄ ትንሽዬ ኤሊያን ምን ማድረግ እንደሚችል ምን እንደሚያስብም ለመረዳት ይሞክር ጀመር። ለረጅም ጊዜም ከተመለከተው በኋላ ከሌላ ፕላኔት የመጣ ውሻ ነው በማለት ይደመድማል። CJ7 ስል ስም አውጥቼለታለሁ በማለት ለራሱ ተናገረ። ያን ቀን ማታ ዲኪና CJ7 እየተጫወቱ እየሳቁና እየጨፈሩ ጊዜያቸውን አሳለፉ። ከረጅም ጊዜ በኋላ ለመጀመሪያ ጊዜ በጣም ደስተኝነት ስሜት ተሰማው። እየጨፈሩ እያለ መሬት ላይ የተበላሸ አፕል ሲወድቅ CJ7 ይመለከታል። ወዲያው ሱፐር ፓወሩን በመጠቀም የተበላሸውን አፕል ወደ አዲስ ይቀይረዋል። ዲኪ ይህንን ይመለከትና አፕሉን ሲጎምጠው ከአዲስ አፕል ምንም እንደማይለየና ምንም ሱፐር ፓወሩን ተጠቅሞ ራሱ የነካካው አይመስልም ነበር። አሁን ላይ ፊት ለፊቱ ያለው ኤሊያን ዝም ብሎ አሻንጉሊት ሳይሆን በስነ ስርዓት ከተጠቀመበት ህይወቱን ሊቀይረው እንደሚችል ተገነዘበ። በማግስቱ ወደ ትምህርት ቤት CJ7ን ትከሻው ላይ አድርጎት በኩራት እየተራመደ ሄደ። ሊፈትነውም ወስኖ ስለነበረ እዚህ ያለውን ጠንካራ ውሻ ካሸነፍክ አንተ በእውነትም ሱፐር ፓወር ያለህ ኤሊያን ነህ በማለት ይነግረዋል። CJ7 ይህንን ልክ እንደሰማ ነበር ዘሎ ከሰፈሩ በጣም አንደኛ የሚባለውን ውሻ በሚያስገርም ሁኔታ ድብድብ አድርጎ አሸነፈው። ይህንን ሲያይ ዲኪ በጣም ኩራት ይሰማዋል። ትከሻው ላይ መልሶ ይሰቅለውና በኩራት ደረቱን ነፍቶ ወደ ትምህርት ቤት እየተራመደ ይሄዳል። በኋላ ሽንት ቤት ውስጥ ተደብቀው እያለ ዲኪ አንድ በጣም ተንኮል የሆነ ሀሳብ ይመጣለታል። በፈተናው 100 ማምጣት እንደሚፈልግና እሱን ደግሞ እንዲያሳካ እባክህን እርዳኝ በማለት ለእርዳታ ጠየቀው። CJ7ም ትንሽ የሆነ የመሳሪያ ሳጥን ከቦርሳ ውስጥ አውጥቶ ልዩ የሆነ መነጽር ሰራለት። መፈተኛ ክፍል ውስጥም ገብቶ ወረቀቶቹ ከተሰጣቸው በኋላ ለተማሪዎቹ ከመነጽሩ ውስጥ ትንሽዬ ሮቦት የምትመስል ነገር እየወጣች እየበረረች የጎበዞቹ ተማሪዎች ወረቀት ጋር እየሄደች መልሳቸውን በመቅረጽ በመነጽሩ እንዲመለከትና መልሶቹን ደግሞ ኮፒ እያደረገ ወረቀቱ ላይ እንዲጽፍ ትረዳዋለች። ነገር ግን ጆን ዝም ብሎ ፈተናውን እየሰራ እያለ ቀና ሲል የሆነ እንግዳ የሆነ ነገር ከፊቱ እየተረባረበ እንደሆነ ያስተውላል። ግራ በመጋባትና በመናደድ ካልገደልኩት እያለ ያሳድደው ጀመር። ይህንንም እያደረገ ሳያስብ አስተማሪው ጋር ደርሶ ነበርና በያዘው ዕቃ የአስተማሪውን መነጽር ብሎ ይሰብርለታል። ሌሎችም ተማሪዎች እሱ የሚያደርገውን ተመሳሳይ ነገር እያደረጉ የመፈተኛ ክላሱ ብጥብጥ ማለት ይጀምራል። ነገር ግን ይሄ ሁሉ ነገር በሚደረግበት መሀል ዲኪ ረጋ ብሎ ትክክለኛ የሆኑ መልሶችን የፈተና ወረቀት ላይ በመጻፍ ተጠምዶ ነበር። በኋላ ላይ ፈተናዎቹ ታርመው ውጤት በሚሰጥበት ጊዜ ዲኪ ይህ እንዳገኘ ሲሰማ በጣም በደስታ እየዘለለ መጨፈር ይጀምራል። ነገር ግን ደስታው ብዙም አልቆየም ነበር። አስተማሪው እስኪ ያደረግከውን መነጽር አምጣ ልየው በማለት መነጽሩን እንዲያቀርብለት ያዘዋል። ዲኪም በዚህ ጊዜ መነጽሩን አውልቆ ወደ አስተማሪው ይወረውረዋል። አስተማሪው መነጽሩን ልክ ተቀብሎ አይኑ ላይ እንዳደረገው ነበር በኃይለኛ ፈንድቶ ፊቱን ጥላሸት በጥላሸት ያደረገው። አስተማሪውን የሚጎዳ ምንም አይነት ነገር ባይፈጠርም ነገር ግን ልክ ያልሆነ ነገር እየተፈጠረ እንደሆነ አስተማሪው ጠርጥሮ ነበር። በቀጣዩ ክፍለ ጊዜ ስፖርት ስለሆነ አሪፍ የሚባል ጫማ ስራልኝ በማለት ነገረው። በጥቂት ሰከንዶች ውስጥ በጣም ተአምረኛ የሆነ ጫማ ሰራለት። በስፖርት ክፍለ ጊዜ መምህሩ ከፍተኛ የሆነውን የዝላይ ሪከርድ ያሳያቸውና ማንም ተማሪ ከዚህ በላይ ዘሎ እንደማያውቅና ይህንን ሪከርድ መስበር ከባድ እንደሆነ ነገራቸው። ወዲያው ዲኪ ወደ መሀል ይገባና አዲሱን ጫማውን በመጠቀም በኃይለኛ ዘሎ ሪከርዱን ይሰብረዋል። አስተማሪው የሚያየውን ነገር ባለማመን እንጨቱን ዝቅ አድርጎ በድጋሚ እንዲሞክር ጠየቀው። በዚህ ጊዜ ግን ዲኪ ቅድም ከዘለለው በእጥፍ አድርጎ ነበር የዘለለው። አሁን ነገሮች በሙሉ እንግዳ እየሆኑ መጡ። በመሮጫ ማሽኑ ላይም በሚወዳደርበት ጊዜ ጫማዎቹ ማሽኑ ማስሮጥ ከሚችለው በላይ በፍጥነት እየሮጠ ስለነበረ ማሽኑ ሃንድል ማድረግ ይከብደውና በትንትኑ ይወጣል። በቀጣይ ውድድሩ የነበረው የመዋኛ ገንዳ ውስጥ ነበር። አሁንም ቢሆን የተሰጠውን አስማተኛ ጫማ በመጠቀም በፍጥነት በመዋኘት ሁሉንም በለጣቸው። የኳስ ጨዋታ ክፍለ ጊዜ ላይ ራሱ ኳሱን ሲጠልዘው በጣም በኃይለኛ ስለነበረ ጎሉ ሃንድል ማድረግ አቅቶት ይሰባበራል። በዚህም ጊዜ አስተማሪው ልክ ያልሆነ ነገርማ ሳለ በማለትና በመጠራጠር በፋይት ቻሌንጅ ለማድረግ ቢወስንም ነገር ግን በሚገርም ሁኔታ ዲኪ በቀላሉ ነበር ያሸነፈው። በዛች ቅጽበት ሚስ ዮዋን ትመጣና ዲኪ ከባድ ችግር ውስጥ እየገባ እንደሆነ ለመምህሩ ትነግረዋለች። በዚህ መሀል ደግሞ ሚስተር ካው ሌሎች መምህሮችን ከፖሊሶች ጋር ይዞ ወደ ሜዳው እየመጣ ነው። ነገር ግን እነሱ ሳይዙት በፊት ዲኪ ጫማዎቹን በመጠቀም ወደ ላይ በሮ አመለጠ። በድንገት ዲኪ በጀርባው ተኝቶ አፉ ላይ ደግሞ የቆየ አፕል ሆኖ ራሱን ያገኘዋል። ዙሪያውን ልክ እንደተመለከተ ነበር እስካሁን ሲፈጠር የነበረው ነገር በህልሙ እንደሆነ የተረዳው። አባቱ ከስራ ተመልሶ ወደ ቤት መጥቶ ስለነበረ ቶሎ ብሎ ወደ
ትምህርት ቤት ለመሄድ ተዘጋጅ በማለት ለልጁ ይነግረዋል። ዞር ሲልና CG7ን ቦርሳ ውስጥ ሆኖ ሲመለከተው ቆይ ይህንን ሁሉ ያየሁት በህልሜ ነው ወይስ በእውኔ እያለ ለመወሰን ግራ ተጋባ። ምናልባት እስካሁን የተፈጠረው ነገር ህልም ሊሆን ይችላል፣ ነገር ግን አትሊስት CG7 ከጎኔ ነው ያለው በማለት ምንም ነገር ማድረግ ቢፈልግ እንደሚረዳው በማመን በደስታ ዩኒፎርሙን ለብሶ ይነሳል። ወደ ትምህርት ቤት እየሄደ መንገድ ላይ ይቆምና ፊት ለፊት ያለውን ውሻ ደብድበህ አሸንፈውና አቅምህን አሳየኝ ሲል አዘዘው። ነገር ግን ውሻው በኃይለኛው CG7ን ይጠፈጥፈውና ፊት ለፊት ያለው መኪና መስኮት ላይ ይለጥፈዋል። አሁን ሁለቱም ከዚህ ኃይለኛ ውሻ ለማምለጥ ተያይዘው ለረጅም ጊዜ መሮጥ ነበረባቸው። ይህ ከተፈጠረ በኋላ ዲኪ CG7 ላይ በጣም ይናደድበታል። ነገር ግን አሁን ላይ ሙሉ ለሙሉ እሱ ላይ ተስፋ መቁረጥ ስላልፈለገ ትምህርት ቤት ውስጥ አስገብቶ አሁን ላይ ፈተና እፈተናለሁ፣ እዛ ፈተና ላይ ደግሞ 100 ነው ማምጣት የምፈልገው፣ ስለዚህ ይህንን እንዳደርግ እርዳኝ በማለት ትዕዛዝ ያስተላልፋል። ተአምርህን አሳየኝ እያለ እየጮህበት እያለ ነገር ግን CG7 ምንም ነገር ማድረግ አልቻለም ነበር። ይልቅ የማይረባ ካካ እጁ ላይ ያደርግበታል። ነገር ግን ዲኪ ይህም ቢሆን የሆነ ተአምር ያመጣልኝና አሪፍ ውጤት አመጣለሁ ብሎ ስላሰበ ካካውን በእጁ ይዞ ወደ መፈተኛ ክፍል ውስጥ ይገባል። ክላስ ውስጥም ቁጭ ብሎ ተስፋ ባለመቁረጥ ካሁን የሆነ ተአምር አየሁ በማለት ቁጭ ብሎ ይጠብቃል። አሁን ሰዓት እያለቀ ነው። ነገር ግን እስካሁን ድረስ ከስሙ ውጪ እዛ ወረቀት ላይ የጻፈው ነገር አልነበረም። ምን ባደርግ ይሻለኛል ብሎ አንገቱን ደፍቶ እየተጨናነቀ እያለ ከጎኑ ተቀምጦ የነበረው ልጅ በእጁ የያዘውን ነገር ያስተውልና ምንድነው ይሄ ብሎ በእጁ የያዘውን ነገር አይኑ ላይ ይለጥፍበታል። የፈተናው ሰዓት ካለቀ በኋላ በጣም ይበሳጭና CG7ን ወደ አስቀመጠበት ሽንት ቤት በመሄድ የሽንት ቤቱ ውሃ ውስጥ እየነከረው እኔን እንዴት እንደዚህ ታደርገኛለህ እያለ እየተናደደ ይጮህበታል። አሁንም ቢሆን ተስፋ ሳይቆርጥ ተአምርህን አሳየኝ እያለ ሲጮህበት ለቅድሙ የማይረባ ነገር ከማድረግ ውጪ ምንም አይነት ተአምር ሊያሳየው አልቻለም ነበር። አሁን ላይ ዲኪ በጣም ቆሽሾ ስለነበረ የስፖርት ክፍለ ጊዜ ላይ አስተማሪ ወደዛ ጥግ ጋር ሂደህ ቁጭ በል በማለት የአትክልት ተንከባካቢዎችን ውሃ ርጩበትና እስከሚጸዳ ድረስ አበስብሱት በማለት አዘዛቸው። በዚህ ጊዜ ተማሪዎቹ የሚፈጠረው ነገር እያዩ ሲስቁበትና ሲሳለቁበት በጣም የመዋረድ ስሜት ይሰማውና ወደ CG7 በመሄድ ና አሁን ንዴቴ በርዶልኛል፣ ምንም አላደርግህም በማለት ይለማመጠው ጀመር። CG7ም የሚሰማውን ነገር በማመን አሁን ላይ እኔን አይጠላኝም ተታርቆኛል በማለት ከተደበቀበት ወጥቶ ወደሱ ሲመጣ በድንገት በማዳበሪያ CG7ን አስገብቶ ይቋጥረውና ቆሻሻ መጣያ ገንዳ ውስጥ ወትፎት እየሮጠ ወደ ቤቱ ይመለሳል። ወደ ቤቱም እየተራመደ እያለ ልቡን ይከብደው ጀመር። እኔ እኮ ነኝ ከሱ ያላቅሙ ትልልቅ ነገሮችን የጠበቅኩት እንጂ ምንም የሱ ጥፋት አይደለም ዛሬ የተፈጠረብኝ ነገር። የጥፋተኝነት ስሜት ሰውነቱን በሙሉ ሲወረው እየሮጠ CG7ን ወደ ጣለበት ቅርጫት በመሄድ ቢያፈላልገው ነገር ግን ቆሻሻ የሚሰበስቡ ሰዎች በትልቅዬ ትራክ ቆሻሻውን ገልብጠው ከዛ ቦታ ይዘው ነበር። ከትራኩ ኋላ እየሮጠ እባካቸው አቁሙ እያለ ቢለምናቸውም ነገር ግን ማንም እሱን አላየውም ነበርና ምንም ነገር ማድረግ አልቻለም ነበር። ወደ ቤቱ ሲመለስ በጣም መሽቶ ነበር። በሩን እንዳንኳኳ አባቱ ሲከፍትለት ስቅስቅ ብሎ ማልቀስ ይጀምራል። ለአባቱ ባለፈው ያመጣህልኝን እኮ አሻንጉሊት አጣሁት፣ አሁን ምን ማድረግ እንዳለብኝ አላቅም እያለ ሲነግረው ና ልዩ የሆነ ነገር ዛሬ አንተን ፈልጎ ወደ ቤት መጥቶ ነበር እየው ጉድህን በማለት ወደ ቤት አስገብቶ ያሳየዋል። CG7ም ልክ ዲኪን እንዳየው ዝልል ብሎ ላዩ ላይ ይጠመጠምበትና መሳቅና መጫወት ይጀምራል። ቅድም ላደረገው ነገር ሙሉ ለሙሉ አሁን ላይ ይቅርታ ያደረገለት ይመስላል። ይህንን ሲያይ ዲኪ ኡፎይ ሲል ተነፈሰ። በሌላ በኩል አባትየው በሚያየው ነገር በጣም ግራ ተጋብቷል። ምንድነው ይሄ እንግዳ የሆነ ፍጥረት? ዲኪም አባቱ አውጥቶ እንዲጥልበት ስላልፈለገ ዝም ብሎ መጫወቻ ነው አትጉዳው እያለ አባቱን ይማጸነዋል። ነገር ግን አባትየው ሊያምነው አልቻለም። ይሄ ምን እንደሆነ ማወቅ አለብኝ በማለት CG7ን ማጣመም ማጠፍና መፈተሽ ጀመረ። ይባስ ብሎ በአንድ ከባድ የብረት ሳህን አድርጎ ጨፈለቀው። ቢሆንም ግን CG7 አልተበላሸም ነበር፣ እስካሁን ድረስ በህይወት እንዳለ ነው። አባቱ ስለሰጋ ይህንን ፍጥረት ሙሉ ለሙሉ ሊያጠፋው ፈልጓል። ነገር ግን ዲኪ የአባቱን እጅ በደንብ አድርጎ ይዞ እንዲተወው ተማጸነው። በዚያ ምሽት እንደገና አንድ አስገራሚ ነገር ተከሰተ። ዲኪ በሙቀቱ ምክንያት መተኛት አልቻለም ነበር። ስለዚህ CG7 ጭንቅላቱ ላይ ያለውን አንቴና በመጠቀም የተበላሸውን የአየር ማቀዝቀዣ ጠገነው። ነገር ግን ፓወሩን ከተጠቀመ በኋላ CG7 በጣም ይደክመውና መሬት ላይ ወድቆ እንቅልፉን ይተኛል። በቀጣይ ቀን አባትየው ከእንቅልፉ ተነስቶ ፋኑ እየሰራ እያለ ሲመለከተው በጣም ይገረማል። በተመሳሳይ ሰዓት ደግሞ ዲኪ ከቦርሳ ውስጥ የፈተና ወረቀቱን ያወጣና አየኸው አባዬ 100 አገኘው በማለት ያሳየዋል። ወረቀቱ ላይ የተጻፈው 100 ከ100 ስለነበረ በልጁ በጣም ይደሰታል። በነጋታ ወደ ትምህርት ቤት እየሄደ ዲኪ CG7ን በትከሻው ላይ አስቀምጦት በኩራት እየተራመደ ነበር። ነገር ግን ብዙም ሳይቆይ ተንኮለኞቹ ልጆች ሲያዩት ምንድነው ብለው እንዳይወስዱበት ስለፈራ ቶሎ ብለህ ቦርሳ ውስጥ ተደበቅ በማለት ያዘዋል። ምንም ነገር እንዳልያዘም እያስመሰለ እየተራመደ እያለ ቦርሳ ውስጥ ምንድነው የደበቅከው ሲሉ ጠየቁት። ምንም አይደለም ብሎ ጥሏቸው ሊሄድ ሲል ነገር ግን አንዱ ልጅ ቦርሳውን ይወስዱበትና ከፍተው ሲመለከቱት ከውስጡ CG7ን ያዩታል። ወዲያው እንደዚህ አይነት ነገር በህይወታቸው አይተው ስለማያውቁ ምንድነው በማለት የተለያዩ መሳሪያዎችን እያወጡ ምንነቱን ለማወቅ መሞከር ጀመሩ። እንደዚህ ታዲያ CG7ን እያሰቃዩት መመልከት ስላልቻለ ዛለው ልጆቹ ላይ ይወጣባቸውና
ይመጣባቸውና CJ7ም ይህንን አጋጣሚ በመጠቀም ከዛ ቦታ እየሮጠ ለማምለጥ ይሞክራል። ነገር ግን ዲኪ ንዴቱ ስላልበረደለት በቦክስ ተንኮለኛውን ልጅ ሊመታው ሲል ከኋላ በጣም ወፍራሙ ልጅ ይመጣና እጁን ይይዘዋል። ነገር ግን እሱ ላይ ገና እጁን ከማንሳቱ በፊት ማጊ ትመጣና ከኋላ የወፍራሙን ልጅ እጅ ትይዘዋለች። ዲኪ አጠገብ አንዳችሁ ስትደርሱ ከዚህ በኋላ እንዳላይ ስትል ተቆጣቻቸው። ነገር ግን ወፍራሙ ልጅ እኔ ከሷ በላይ ኃይለኛ ነኝ ብሎ በራሱ ስለተማመነ ሊመታት ሲል አንስታ ወደ ሌላ ቦታ ተወረውረዋለች። በርሜልም ሲወረውሩባት እጇን ብቻ በመጠቀም በርሜሉን ታፈነዳዋለች። በመጨረሻም አንስታ በደንብ አድርጋ ራሱን እስከሚስት ድረስ ተጨምቀውና መሬት ላይ ትጥለዋለች። ቀጥላም መሬት ላይ ወድቆ የነበረውን ዲኪ እንዲነሳ ከረዳችሁ በኋላ ደህና ነህ ስትል ጠየቀችው። እሱም ደህና ነኝ ብሎ እየነገራት እያለ አስተማሪው በቦታው ተገኝቶ እዛ ያሉትን ልጆች በሙሉ ይቀጣቸው ጀመር። እዛ ሁሉም ተደርድረው እያለ CJ7 ከተደበቀበት ይወጣና ዲኪ ላይ ተጠምጥሞ ያቅፈው ጀመር። ዲኪም በጣም በኩራት CJ7 ማድረግ የሚችለውን ነገር በሙሉ ለጓደኞቹ ያሳያቸዋል። ቁጭ በል ሲለው ይቀመጣል። ሚያስቅ ፊት አሳይ ሲል ያሳየዋል። ተማሪዎቹም በሚያዩት ነገር እየተደሰቱ ተመስጠው እየተመለከቱት እያለ በድንገት CJ7 መበላሸት ይጀምራል። በሌላ በኩል ደግሞ አባትየው ዛሬ ልጁ የሰጠውን የፈተና ወረቀት በኩራት ይዞት ወደ ስራ ቦታ በመሄድ ለሁሉም እዩት ልጅ ያመጣውን ውጤት እያለ ያሳያቸው ጀመር። ነገር ግን አባትየው የሚያሳየውን ወረቀት ቦሱ በደንብ ቅርብ አድርጎ ይመለከተውና ይሄ እኮ ፌክ ነው፣ መቶም ካገኘ ልጅ በእርግጠኝነት አጭበርብሮ ነው። በደንብ አድርገው ወረቀቱን ከተመለከትከው የተጻፈው 0 ነው። ከፊት ነው 1ና 0ን ጨምሮ 100 እንዲመስልህ ያደረገው። በቀጣይ ቀን ጠዋት አባትየው ከስራ ወደ ቤት ሲመለስና ልጁን በር ላይ ሲያገኘው እውነቱን ንገረኝ፣ ያመጣኸው 100 ነው ወይስ አይደለም በማለት እየጮኸ ልጁን ጠየቀው። ነገር ግን በዚህ ጊዜ አባቱ ፊት ለፊት ቆሞ ውሸትን መናገር አልፈለገም። አጭበርብሬ ነው 100 አላመጣውም በማለት ለአባቱ እውነቱን ነገረው። አባቱ በሰማው ነገር በጣም ተበሳጭቶ ስለነበረ ከቦርሳ ውስጥ የነበረውን CJ7 በማንሳት አሪፍ ውጤት እስከምታመጣ ድረስ ይህንን ነገር ተሰናበተው በማለት ይዞት ይሄዳል። ያን ቀን ሌላ ፈተና ስለነበረው CJ7ን ደግሞ ማስመለስ አለብኝ ብሎ አምኖ ስለነበረ የሚችለውን ነገር በሙሉ ከልቡ ሊሞክር ወሰነ። በተመሳሳይ ሰዓት ደግሞ አባቱ ለልጁ ብሎ ጠንክሮ እየሰራ ያለ በድንገት በጣም የሚያስጠላ አደጋ ይፈጠራል። አንድ ከባድ ብረት ወድቆ እግሩ ላይ በታሰረ ገመድ ውስጥ ተተበተበ። ብረታች እየጎተተው ያለ የስራ ባልደረቦቹ ደግሞ ሊያድኑት ቢሞክሩም ነገር ግን አልቻሉም። በጣም ከፍተኛ ከሆነ ቦታ ላይ ወደ ታች ወደቀ። ለአፍታ የሆነ ጨርቅ ቢይዝም ነገር ግን ጨርቁ ይቀደድና መሬት ላይ ወድቆ ህይወቱ አለፈ። ትምህርት ቤት ውስጥ ዲኪ በጣም ደስተኛ ነበር። በመጨረሻም በራሱ ጥረት ፈተናውን በደንብ ሰርቶታል። ነገር ግን ደስታው ብዙም አልቆየም። ሚስዮን ወደ ክፍሉ ትመጣና አባቱ ሆስፒታል ውስጥ እንደሆነ ቶሎ ብለው ደግሞ ወደዛ መሄድ እንዳለባቸው ትነግረዋለች። ሆስፒታል እንደደረሰ አባቱ እንዳረፈ በሚነግሩት ጊዜ ዓለሙ ሙሉ ለሙሉ ጨለመችበት። አስተማሪው ወደ ቤቱ ይዛው መጣ ነበር። እያለቀሰ አሁን አንቺ ወደ ቤትሽ ሂጂ፣ እኔ ብቻዬን ነው መሆን የምፈልገው። አሁን እንቅልፌን እተኛና ነገ ጠዋት ከእንቅልፌ ስነሳ አባቴን ከአጠገቤ ተኝተው አገኘዋለሁ በማለት ይነግራታል። ነገር ግን እሱም ቢሆን እያለው ያለው ነገር ለመፈጠር በጣም የማይቻል ነገር እንደሆነ ያውቀዋል። ያን ቀን ማታ አባቱ CJ7ን ከልጁ ከተቀበለው በኋላ ወደ ሆስፒታልም ሲሄድ ሰዎች እቃው ነው ብለው ይዘውለት ሂደው ነበር። ታዲያ CJ7 ከተኛበት ሲነሳ ራሱን ሆስፒታል ውስጥ ነበር ያገኘው። ታዲያ ከፊት ለፊቱ ህይወት የሌለው የአባትየውን ሬሳ ተኝቶ ሲመለከተው ልቡ ክፉኛ ይሰበርና ማድረግ የሚችለውን ነገር በሙሉ ለማድረግ ይወስናል። ጭንቅላቱ ላይ ያለውን አንቴና በመጠቀም ከፍተኛ የሆኑ ክብ ክብ የሆኑ ብርሃኖችን በማውጣት ወዲያው አባትየው ሰውነት ላይ የነበሩ ቁስሎች መዳን ይጀምራሉ። ነገር ግን አባትየውን ሙሉ ለሙሉ ሳያድነው አቅሙ እያለቀ በጣም ደግሞ ሰውነቱም እየደከመ ይመጣል። ነገር ግን ተስፋ አልቆረጠም። አባትየው ከሞተበት እስከሚመለስ ድረስ ሞከረ። በቀጣይ ቀን ዲኪ ከተኛበት ተነስቶ ልክ ወደ ኋላ ዞር ሲል አባቱ ከጎኑ ተኝቶ ነበር። ምንም ጊዜ ሳያቃጥል አባቱ ላይ ተጠመጠመበት። እያለቀሰ እባክህን ድጋሜ ጥለኸኝ እንዳትሄድ በማለት ተሟጸነው። አባትየው ምን ሆኖ ነው በማለት ግራ በመጋባት ነበር ልጁን ሲያዩ የነበረው። አባቱ ግን ምንም ግራ ቢጋባም ልጁን መልሶ እያቀፈው ነበር። ዲኪም ዞር ሲል ቦርሳው CJ7 በጣም ደክሞትና ግርጥት ብሎ ይመለከተዋል። አሁን ላይ መራመድም አይችልም። እያመመውም ስለነበር ደግሞ አዳዲስ የሆኑ ድምጾችን እያወጣ ነበር። ጭንቅላቱ ላይ የነበረው አንቴና ትንሽ ብቻ ማብራቶችን ካበራ በኋላ በመጨረሻ አይናቸው እያየ አይኑ ተጨፈነ። አባትየው ባትሪው ሞቶ ይሆናል ብሎ ስላሰበ ለማድረግ የሚችለውን ነገር በሙሉ ቢሞክርም ነገር ግን አንዱም ሊሳካለት አልቻለም። አሁን ላይ CJ7 ሙሉ ለሙሉ ሄዷል። ነገር ግን ዲኪ ተስፋ መቁረጥ ስላልፈለገ የሚሄድበት ቦታ በሙሉ አሻንጉሊቱን እየያዘ ነበር የሚሄደው። አንድ ቀን ከሞተበት ተነስቶ ወደ ራሱ ይመለስና እንደ ድሮ ደስተኛ ሆነን እንኖራለን ብሎ ነበር የሚያምነው። አሁን ላይ የትምህርት ቤቶቹ ተማሪዎች በሙሉ ለመዝናናት የሆነ ቦታ ሄደው ነበር። ዝግጅቱም ላይ እየተዝናና እያለ ከሩቅ የሆነ ነገር ሰማይ ላይ ይመለከታል። ልክ የሚበራው ነገር በአናቱ በኩል እንዳለፈ አንገቱ ላይ አንጠልጥሎት የነበረው የCJ7 ጭንቅላት ላይ የነበረው አንቴና ማብራት ያበራ ጀመር። ወዲያው በጣም የሚያስገርም ነገር ተፈጠረ። እንደ CJ7ን ቁጭ የሚመስሉ በከለር ብቻ የሚለያዩ ትንንሽ የሆኑ ኤሊያኖች ወደሱ እየሮጡ ይመጡ ጀመር። የCJ7 የጠፉበት ቤተሰቦቹ ወደሱ እየተመለሱ እንደሆነ ጠረጠረ። ደረቱ ላይ የተንጠለጠለውም የCJ7 አንቴና እየበራ እያሳየን ፊልሙ እዚህ ጋር ያበቃል።
ከተመቻችሁ ሰብስክራይብ፣ ያልተመቻችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ።